ማጣሪ አጀት ሽንቱሪ አንጨን ያዝ እንግዲህ አቦ ጉራጌ እዚህ ጋር ቀወጠው እኮ ቡራ አልተቻለም ደግሞ ቆይ ደግሞ ማለት ነው ብሩኬ ወዴት ነው የማሟላ አባባ እንዴ እኔ ለምሳሌ ሀይሚዬ ከሌላ ሰው ጋር ስትጎራረስም ሆነ ስጨፈርም ሆነ አላየኋትም። እናንተ ሳይታችኋታል ጋይሶች? እኔ አላየኋትም፣ በጭራሽ አላየኋትም። እና ቤት በኩል ነው እንዴት ሆኖ ነው ብሩኬ በሀይሚም ልቀና የሚችለው? መቅናት እንኳን ካለባት እሷ ናት። እኔ በበኩሌ ለሀይሚ እኔ ቀንቼባታለሁ አላልኩም፣ ደግሞ እንዳታዞሩት። እኔ ቀንቼላታለሁ። ምክንያቱም እንደዚህ ስጨፍር ማየት የምፈልገው ከሀይሚዬ ጋር ነበር እንጂ ከሌላ ሰው ጋር አልነበረም። ግን ደግሞ ከሌላ ሰው ጋር መጨፈሩ ያስከፋል ማለት አይደለም። ይጨፍር፣ ችግር የለውም። ሰርግ ነው፣ ቤተሰብ ነው፣ ፏ ነው ደግሞ እኮ ማለት ነው። የጉራጌ ማለት ያው ወደ ቡታጀራ ወደ ጉራጌ ናቸው አይደል? ማለት ጉራጌ ናቸው ይመስለኛል። ያው ብሄሩም እንደሆነ አላውቅም። ቡታጀራ ጉራጌ ብዬ ነው የማስበው። እና ባህላቸው በቃ እንዳጠቃላይ ግን ሁሉ ነገራቸው እኔ ጉራጌዎች ደስ ይሉኛል እውነት ለመናገር። ብዙዎቻችን ደግሞ የጉራጌ ሰርግ እንመኛለን። ጉራጌ ሀገርም አረ ጉራጌ ማክሆነ ሰርግ ጥሩ ምናምን ይባላል፣ እንደ ቀልድ እንኳን ተደርጎ ማለት ነው። እና ይመቻችሁ። እውነት ለመናገር በጣም የመሌና የባለቤቱ ሰርግ የደመቀ ነበረ፣ ደስ የሚል የሚያምር ነበረ። ቪዲዮን ትላንት እያየሁ ነበር፣ የዕለት እንኳን አልነበርኩም። የእውነት ፈጣሪ በፍቅር በደስታ ያኑራችሁ። ያው ይመስለኛል ልጅቷ ነፍሰ ጡር ናትና ያው የዛሬ አመት የልጅ አባት የልጅ እናት ናቸው ብዬ አስባለሁ፣ ይሆናሉ ብዬ አስባለሁ። እግዚአብሔር እንግዲህ ያደርግላቸው። የእውነት ደስ ይላል። ከቡታጅራ ታናናሽ ወንድሞቹን ሙዜ አድርጎ የተሞሸረ ጀግና ሙሽራ ነው መሌ ማለት ነው። የእውነት በጣም ጀግና ነው። የምሬን ነው። ለታናናሽ እንግዲህ ሀብትሽና ብሩኬ ናቸው ሙዜዎች። እና ደግሞ ትላንትና የገዛ ወንድም ሰርግ ላይ ሀይሚዬን እንደው ከሌላ ወንድ ጋር ስትጎራረስ አየዋት ብለክ ያዙ ይልቀቁኝ ስትል ነበር። ብሩኬ እንደዛ ቅውጥ አርገው ነበር። ግን አንተ ነው ስጨፍር ያየው እኔ ከሌላ ሴት ጋር። ስለዚህ እንሰማለን አንፈርድም የሚባል ነገር አለን። ያየሁት አንተን ነው። ግን አጨፍር አይባልም። ጨፍር፣ ፏ በል፣ ፈሽ በል። ድግስ ነው፣ ሰርግ ነው። ጨፋሪዋ ደግሞ ያው ቤተሰብም ልትሆን ትችላለች። ሙዜ ነች፣ በእርግጥ ሙዜ ናት። ግን ሙዜ እንግዲህ አላቅም፣ ብዙ ነገር አላወራም። ግን እንደ ቀልድ የሆነ ነገር ልንገራችሁ፣ እንደ ጨዋታ ማድረጌ ስላሰብኩት ነው። ሙዜ አስተያየትሽ ግን ማለት ሙዜ ያልኩኝ ያው ስሟን ስለማላውቀው ሙዜዋ አብረሽ የምትጨፍሪው ልጅ ግን ማለት ነው በጣም ፈገግታሽ ጨምሯል። በጣም እየሳቅሽ ነበር፣ በጣም እየተደሰትሽ ነበረ። ስለዚህ በዚህ ቦታ ደግሞ ከሱ ጋር ስጨፍር ማየት እንፈልገው ሀይሚን ነበረ። ግን እኔ በሆነ ቀን አደፋውነቱ እንዴት ነው እንደዚህ እንዲህ በፈገግታ ሁለቱም። ግን ብሩኬ ደከም ብሎት ነበር፣ እንዲያደከመችው ግን አሸንፋል ብሩኬ። እና በነገራችን ላይ ሁለታችሁም ትችላላችሁ። ልጅቷም ትችላለች፣ ብሩኬም ይችላል። በርቱልኝ የኔ ውዶች፣ የኔ ማሮች። አንዳንድ ጊዜ የሆነ ደስታ ሲፈጠር መጥፎ ነገሮችን አስወግደን ደስታችንን ብቻ ማሰብ ነው። በቃ መደሰት፣ መሳቅ፣ መጫወት ነው እንጂ ያልሆነ ነገር አይምሯችንን ላይ መፍጠር አያስፈልግም። እና ግን አንዳንድ ሰዎች አላችሁ ሀይሚ ላይ ለመፍረድ። አሁንም ደግሞ ትላንትና ብሩኬ በተናገረው ነገር የሆነ ነገር አሁንም ሀይሚን ጥፋተኛ ለማድረግ ምናምን እየሞከራችሁ ሁሌ በወንድ ጋር ሁሌ ገለመሌ የምትሉ ሰዎች አላችሁ። ቆይ ተረጋጉ። ምንም ያየነው ነገር የለም፣ ምንም የሰማነው ነገር የለም። ብሩኬን ፕራንክ እያደረጋት ሊሆን ይችላል። ስለዚህ ቆይ ረፉ፣ መጥፎ ነገር አትናገሩ። እስኪ ክፉ ነገር ለመናገር አንቸኩል።
እስኪ አንቸኩል። ለምንድነው መጥፎ ነገር ለመናገር? ለምንድነው ሰውን ለማስከፋት የምንቸኩለው? ቤተሰብዬ ለምንድነው እንደዚህ የምትሆኑት? የእውነት ቲክቶክ ላይ ትላንት ጀምረዋል ነገር ማለት ነው፣ ወሬ ጀምረዋል። በቃ ሀይሚ እንደዚህ ሁሌ በወንድ ገለመሌ። በቃ ስራ ነው፣ ይስሩበት፣ ይስሩ። በቃ ተዋቸው፣ ፈታ ይበሉ። እንዴ የማትማሩ ሰዎች ብትኖሩ እናንተ ናቸው። እነሱ የሆነ ነገር በተፈጠረ ቁጥር እኘኘኘኝ የምትሉ ማለት ሀይሚ ላይ ጥፋተኛ ሀይሚ እንዲነሽ ሀይሚን ፎቶ ለመዘቅዘቅ በቃ መጥፎ ነገር የምታስቡ ሰዎች እስኪ እንደው ማስተዋሉን ይስጣችሁ ነው የምለው። ሌላ ምንም አልልም። ለምንድን ነው የምትቸኩሉት? እነሱ ዞረው አንድ ይሆናሉ። እናንተ ሲፈልጋችሁ እርስ በርስ ትከፋፈላላችሁ። ሲፈልጋችሁ ሲጀመር እንደዚህ አይነት ነገር ቢሆንም ቢፈጠርም እንኳን አንደኛ ሀይሚ ያው በጣም ሼመኛ ናት። ሰውን ማስከፋት አትፈልግም። እና እዚህ ጋር ያለው ደግሞ ይሄ ድግስ ነው፣ ሰርግ ነው። የተጠራ ሰው ነው የሚመጣው፣ የክብር እንግዳ ነው የሚመጣው። ማንም እንግዳ ሲመጣ ቤተሰብ የሆነ ነው የሚመጣው። ስጋ ዝምድና እንኳን ባይኖር ያው የመሌ ሚስት ቤተሰቦች ናቸው የሚሆኑት። የመሌ ቤተሰቦች ናቸው፣ ጓደኞች ናቸው፣ የሚስቱ ጓደኞች ናቸው የሚመጡት። ከዛ ያለፈ የሚመጣ ሰው የለም። ስለ ሁሉም ቤተሰብ ነውና ያ ቤተሰብ ደግሞ መስተናገድ አለበት፣ መከበር አለበት። እና ምናልባት ቤተሰብ መሆኑን አስባ ነው ይሄን ነገር እንኳን ብታደርግ እንኳን ያደረገችው በቤተሰብነት ነው እንጂ በሌላ ነገር አይሆንም። እና ብሩኬ ደግሞ ይወዳታል፣ ያፈቅራታል። የሆነ ቅናት ቆንጠጥ አድርጎት ሊሆን ይችላል። ምክንያቱም ሰው የሚቀነው ሁሌም እንደምላችሁ በሚወደው ሰው ነው። እኔ ካልወደድኩት ካልፈለግኩት ከማንስ ጋር ቢራገጥ እኔ ምን አገባኝ? ምን ይመለከተኛል? ምንም መስሎ አይታየም። ግን የምትወዱት ሰው ሲሆን ግን ትቀናናችሁ፣ ይሰማችኋል። ለምን? ያ ሰው የእናንተ ብቻ እንዲሆን ስለምፈልጉ ማለት ነው። እና ተረጋጉ ውዶቼ። መጥፎ ቃልም ካፋችሁ አይውጣ፣ ጥሩ አይደለም። የሰው ልጅ መጥፎ ቃል ከአንደበታችን የወጣ ቃል ተመልሰና የተፈሳ ፈስና ካፍ የወጣ ቃል ተመልሶ አይገባም። ስለዚህ ክፉ ነገር አትናገሩ፣ መጥፎ ነገር አትናገሩ። ለምን? ገና ትላንትና በአንድ አፍታ ገና ትላንትና ምንም ያየነው የሰማነው ነገር የለም። እንግዲህ ግን ብዙ ነገር እያላችሁ ነበረ። ሀይሚን ለመውቀስ እየሞከራችሁ ነበረ። በቃ እንዴ ምን ነካችሁ? ተው እንጂ አንቸኩል አንዳንዴ። እና ደግሞ ያው ፕራንክም እንኳን ብሩኬ ፕራንክ እያደረገም ከሆነ እያደርግ ስራ ነው። ምንም አድርገው ይስሩበት፣ አትጨቃጨቁብን። እነሱንም እንዳይሰሩ ወደ ኋላ እንዲቀሩ እንዲሸማቀቁ አታድርጉ። በቃ ይስሩ። ሀይሚዬ 188 ደርሳለች። እንግዲህ 200 እስክትገባ ድረስ ደስ ያላቸውን ይስሩ። በቃ ፏ ይበሉ። ተዋቸው።